ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። እነግራለሁ። ጥሩ የሆነ ቆንጆ የሆነ ወሬ እነግራችኋለሁ። ፕሊዝ እባካችሁን ሼር አድርጉት። ሁሉም ሰው ይስማው። ሁሉም ሰው እንዲሰማው ሼር አድርጉት። ትክክለኛ ወሬ ነው የማመጣለን። አጠር አድርጌ እንግዲህ ዛሬ ምንድነው ዋናው ትልቁ ቁም ነገር ዛሬ በዚህ ነው የመጣው። ዛራያ እንደ እኛ ምንድነው ያለው እንትና ማነው አርበኛ ዘመነ ካሴ ምንድነው ያለው? አራሽነን፣ ቀዳሽነን፣ ተኳሽነን፣ ነጋሽምነን ብሏል። ስለዚህ በዚህ ልብስ ስመጣ እንግዲህ ምን እንደሆን ለማሳየት ብዬ ነውና ፕሊስ እባካችሁን ሰብስክራይብ ሼር አሁንም እለምናችኋለሁ አድርጉ። አንዳንድ ጊዜ በቲክቶክ ላይ ይሄ ነገር ሲለቀቅ ቶሎ ብላችሁ ትሰሙታላችሁ፣ ታዳምጣላችሁ፣ ኮሜንት ትሰጣላችሁ፣ አስተያየት ትሰጣላችሁ፣ ምን ትላላችሁ በጣም በብዙ። ስለዚህ እስቲ ወደ ዩቲዩብ ሂዱና ሊባኖስ ሚዲያ ብላችሁ ገብታችሁ እዛ ላይ ሰብስክራይብ ሼር አድርጉ። በቃ ይሄ ነው የሚያስፈልገው። እንግዲህ ዛሬ ዋናው የመጣሁበት አንደኛ በመጀመሪያ ደረጃ የማሰምርበት የምነግራችሁ ትልቁ ቁም ነገር ምንድን ነው? ሁሉም ኢትዮጵያዊ እንዲያውቀው አስፈላጊ ስለሆነ ይሄንን ነገር በመጀመሪያ ነግራችኋለሁ። አንድ እንግዲህ የኢትዮጵያ ጸንቶ መቆም፣ ኢትዮጵያ በቅኝ ገዢዎች ሳትገዛ እንድትኖር ለጥቁር ሕዝቦች የነፃነት ተምሳሌ እንድትሆን ያደረጋት ማን ነው ብትሉ አንደኛ ኦርቶዶክስ ሃይማኖት ነው። ሁለተኛ የአማራ ሕዝብ ነው። አማራና ኦርቶዶክስ ኢትዮጵያ ለዘላለም እንድትኖር የሚታገል የሚያደርግ ኢትዮጵያ የሚል የማይታበል ሀቅ ነው። ግን ኢትዮጵያን ለማፍረስ ደግሞ ዛሬ የኦርቶዶክስ ቤተክርስቲያንና የአማራን ሕዝብ ለማጥፋት ቀን ተሌት እየተጠረ ነው ያለው። ለምን? ኢትዮጵያን ለማጥፋት ነው። ኢትዮጵያን ለመበታተን ነው። ኢትዮጵያን ወደ መሳፍንታዊ አገዛዝ ለመመለስ እየተደረገ ያለ ሴራ ስለሆነ ሁሉም ኢትዮጵያዊ ይህን ነገር መስማት አለበት። መቼ ነው? አንድ ነገር ልንገራችሁ። አማራ መቼ ነው ራሱን ነፃ ለማውጣት በየትኛው ክፍለ ዘመን በየትኛው ዘመን ትግል የጀመረ? ተደራጅቶ ትግል የጀመረ ራሴን ነፃ አወጣለሁ ብሎ ትግል የጀመረ መቼ ነው? ንገሩት። ይሄ መቼ ነው? በየትኛው ጊዜ በየትኛው መንግስት ጊዜ ነው? እንደ ህወሓት እታገላለሁ ብሎ የተነሳ ድርጅት አለ ወይ? እንደ ኦሮሞ አለ ወይ? እንደ ኦነግ እታገላለሁ ብሎ የተነሳ አለ ወይ? ኦነግ 60 ዓመት ሙሉ እየታገለ ስቲል እስካሁን አለ። ኦሮሞን እገነጥላለሁ ብሎ ከኢትዮጵያ አወጣለሁ ብሎ አለ እስካሁን ድረስ። ህወሓት የተባለ 17 ዓመት ገዝቶ እንደገና ደግሞ 27 ዓመት ገዝቶ ትግራይን የራሷ ታላቋን ትግራይ አደርጋለሁ ብሎ ተደራጅቶ ሲዋጋ የነበረ አለ። አማራ የትኛው ነው ተደራጀ? ንገሩኝ። አማራ መቼ ነው ተደራጅቶ አማራን ነፃ አወጣለሁ ብሎ አማራን አገር አረጋለሁ ብሎ የተነሳው መቼ ነው? አንድ ይሄን ያዙ። አንድም መቼም የለም። ከኢትዮጵያዊነት ውጭ አማራ ተናግሮ አያውቅም። እንግዲህ እዚህ ላይ ነው ዋናው ትልቁ ሚስጥር። አማራ ታዲያ ለምን ትጥቅ አነሳ? አማራ ታዲያ ለምን ነፍጥ አንስቶ ጫካ ገባ ብላችሁ ትጠይቁ ትችላላችሁ። አዎ መልካም ጥያቄ፣ ትክክለኛ የሆነ ጥያቄ ነው። አማራ ነፍጥ ያነሳው ለምንድን ነው? ያ ከሆነ ኢትዮጵያዊ ነኝ ብሎ ከተነሳ ለምንድን ነው አማራ ትጥቅ ያነሳ ብላችሁ ልጠይቁ ትችላላችሁ። አዎ ትክክለኛ ጥያቄ ነው፣ ጠይቁ። እነግርሃለሁ፣ ያነሳበትን ሁኔታ እነግርሃለሁ። እንግዲህ ታውቃላችሁ ከህወሓት ጋር በ2015 በተደረገው 14 እና 15 በተደረገው ጦርነት ብዙ ወታደር አልቋል፣ ብዙ አማራ ህዝብ አልቋል፣ ብዙ ትግራይ ተጨፍጭፏል። በዛ ጦርነት በህወሓትና በብልጽግና በተደረገው ጦርነት የዛን ጊዜ አብይ ምንድን ያደረገ? ሁሉንም ክተታል። እኛ ሁሉ ሳንቀር እዚህ ያለነው ሁሉ በየሀገሩ ያለው ዲያስፖራ ሁሉ ክተት ብሎ ለዛ ጦርነት ተሰለፍን።
በሚዲያ ተሰለፍን፣ በአካል ተሰለፍን፣ የትግራይን ህዝብ አስጨረስን። የትግራይ ተጨረሰ። ከዛስ ጦርነቱ በትግራይ በኩል የነበረው ጦርነት እያከተመ መጣ፣ እየተሸነፉ መጣ ተባለ። ደራጎ ላይ ምን ያህል መስዋዕትነት እንደተከፈለ እናንተ አታውቅም። ደራጎ ምሽግ ላይ የአማራ የወሎ ፋኖ የከፈለው መስዋዕትነት ለ9 ጊዜ ተሞክሮ ያንን ምሽግ ለማስለቀቅ 9 ጊዜ 10 ጊዜ የብልጽግና ወታደር የነ ብርሃኑ ጁሎ ወታደር ሞክሮ አልቻለም። ግን እነመሬ ወዳጆ ግቡና ይሄን ነገር ሞክሩ ሲባሉ በ6 ሰዓት ውጊያ ውስጥ ያንን የደራጎን ምሽግ ሰባብሮ ጣሉት። ይሄን ሲጥሉት አብይና ብርሃኑ ጁሎ ምን አለ? አሃ አለ መከላከያ 9-8 ጊዜ ሞክሮ ያልቻለውን እነሱ በ6 ሰዓት ውጊያ ይሄንን ምሽግ ከሰበሩ ለኛም አይተዩን፣ ሂድና በሏቸው አለ። በሰላም ሀገር ተመልከት፣ በሰላም ሀገር እዛ የብልጽግና ወታደር ገብቶ እነመሬን ከጎን ከኋላ መታቸው። ወደ 150 ሬሳ ወደ 100 ምናምን 80 ምናምን አካባቢ ቁስለኛ ይዘወጡ። ተአምር አይደለም? ከዛስ ያም ሆነ አለፈ። በስተት ነውም በምንም ተብሎ አለፈ። ከዛ ደግሞ አማራ ምን ትጥቅ ይፍታ ተባለ። ሁሉም የተባለ አዋጁን ሰምታችኋል። ሁሉም የየክልሎቹ ይሄ ልዩ ኃይል የተባለ መሳሪያ የታጠቀ በሙሉ መፍታት አለበት ተብሎ ታወጀ። መጀመሪያ ማን ይፍታ? አማራ ይፍታ። አማራ ልዩ ኃይል ይፍታ ትጥቅ ተባለ። እንዴት ነው ከአማራ ይጀምራል? አማራን እኮ እንደ አይጥ የመድኃኒት መሞከሪያ ባይጥ እንደሚሞከር አማራንም ደግሞ ለሁሉ መሞከሪያ፣ ለመሳሪያ መሞከሪያ፣ ለህግ እንትን ማበያ መሞከሪያ አማራ ነው። የለም አንፈታም፣ ትጥቅም አንፈታም አሉ። ትጥቅ አንፈታም፣ ሌላው ሳይፈታኝ አንፈታም። ለምንድን ነው እኛ የምንፈታው? ተው ተባለ አለ። ሸፈቱ፣ ሄዱ፣ ገቡ። አንፈታም ብለው ጦርነት ጀመሩ። መቼ? ሚያዝያ 1 2015 የወሎ ፋኖ እነመሬ ሀ ብለው በብልጽግና ጦርነት ጀመሩ። ሀ ብለው ጥይት መተኮስ ጀመሩ። ከዛን ጊዜ ጀምሮ እየተቀጣጠለ መጣ። ሌላው ደግሞ በአማራ በባህር ዳር ትዝ ይላቸዋል። በመላው አማራ ጠቅላይ ግዛት ማዳበሪያ ስጡ ሲባል የጅራፍ አብዮት ተባሉ። 1 ወር ሙሉ እየወጡ እየለፈለፉ እየገቡ ጅራፋቸውን እያጮሁ ዱላቸውን ይዘው እባካችሁን ሲሉ አንሰጣችሁም አሏቸው። መጨረሻ ላይ የጅራፍ አብዮት ሲሏቸው ይህ የመጨረሻችን ነው አሉ። ሰልፉን የመጨረሻችን ነው ብለው ሲያውጁ ምንድነው ያላቸው? እነ ብርሃኑ ጁላ ደግሞ ለፋኖ ደግሞ ምን አቅም አለው? አማራ ደግሞ ከፉከራና ከሽለላ በስተቀር ምን አቅም አለው? ሂድ እስቲ ያለ በሳምንት በ15 ቀን ውስጥ ነው ትጥቅን የምናስፈታ ተባለ። ሆ ብሎ ተነሳ አማራ። አንዳንዶቹ እውነት መስሏቸው ትጥቅ የፈቱ ልዩ ኃይል ነበሩ። እነሱ ሁሉ ጫካ ገባ። ያስረከቡትን መሳሪያ በዱላ ተቀበሏቸው። ከዛን ጊዜ ጀምሮ እስካሁን ድረስ አማራ እየተዋጋ ነው። እና አማራን ለመገንጠል ነው? እንደ ሌሎች አማራን ሀገር ለማድረግ ነው ውጊያ የጀመረው ነው ወይ ንገሩኝ። አይደለም። መነሻውን አማራ ያድርግ እንጂ መነሻውን አማራ ጠቅላይ ግዛቶች አድርጎ ይዋጋ እንጂ መዳረሻው ኢትዮጵያ ናት። ስለ ኢትዮጵያ ነው። ኢትዮጵያውያን በፈለጉበት ቦታ ሄደው እንዲኖሩ፣ እንዲሰሩ፣ እንዲጋቡ፣ እንዲያጋቡ ለማድረግ ህገ መንግስት ለማምጣት ነው። ይህንን ከፋፍለ ግዛ፣ ይህንን አጥፊ መንግስት ለማጥፋት ነው አማራ በአገሩ ተደራጅቶ እየተነሳ። አሁን ዛሬ ከአማራ ፋኖ ጋር ኦሮሞዎች አሉ ይታገላሉ፣ ሶማሌዎች አሉ፣ አፋሮች አሉ፣ ብዙ ሶማሌዎች በአጠቃላይ ጉራጌዎች አሉ፣ ጋምቤላዎች አሉ። ከአማራ ፋኖ ጋር ቆመው እየታገሉ ያሉ ወለጋ ላይ የተጨፈጨፈውን የአማራ ህዝብ አላየም እንዴ? ስንትና ስንት ሺህ በአንድ ጉድጓድ ሲቀበር
አሻ ሰይድ ምንድነው ያለ? ወላይ ከዛሬ ጀምሮ አማራ አልሆንም አይደለም እንዴ ያለችው? ተመልከት። ስለዚህ ይሄ እቅዱ የብልጽግና እቅድ የብልጽግና ዓላማ ምንድን ነው ብትል ኦርቶዶክስንና አማራን አጥፍቶ ኢትዮጵያን ለመበታተን ኢትዮጵያን ለመከፋፈል ነው እቅዱ ዓላማው። ይግባችሁ እናንተ ኢትዮጵያውያን ይግባችሁ። ከአዲስ አበባ ዙሪያ ወደ 400,000 ቤቶች ነው እኮ የአማራ የተመረጠ ፈርሶ የተሳደዱት። ከአዲስ አበባ ዙሪያ 400,000 ቤቶች ጸረ አማራ ጸረ ኦርቶዶክስ መንግስት ስለሆነ ይሄን መንግስት ከፋኖ ጋር ቁመን መታገል አለብን። አገር እንዲኖር ትፈልጋለህ? ኢትዮጵያ እንድትኖር ትፈልጋለህ? ከፈለክ ከአማራ ጎን ቁም፣ ከፋኖ ጋር ቁም፣ ከታጋዮች ጋር ቁም፣ ከኦሮሞ ታጋዮች ጋር፣ ከትግራይ ታጋዮች ጋር፣ ኢትዮጵያዊ ከሆኑ ከአፋሮች ጋር፣ ከሶማሌዎች ጎን ቁም። ኢትዮጵያን አድን፣ ኢትዮጵያን አድን፣ አድን። አቡነ ጴጥሮስ ምንድነው ያሉ? ምድሪቱም ህዝቡም አይገዛልህም ብሎ አይደለም የራሳቸው መስዋዕት ያደረጉ። እንደ ዛሬ እንትን መሰለ እንዴ? ካድሬ መሰለ እንዴ? እንደ ዛሬ የዛሬ ጳጳስ የዛሬ ካህን ነኝ ያለ እኮ ካድሬ ነው። ስለ ብልጽግና ነው የሚሰብክህ። ኦርቶዶክስ እዚህ እየተቃጠለ እየሞተ ያለ እሰይ ይላል። ለስሙ እንዲህ ነው ይላል ነው እኮ እንጂ እውነተኛ አባት ቢኖር እውነተኛ ኦርቶዶክስ አገልጋይ ቢኖር ኑሮ ኖ ይል ነበር። 8 ዓመት ሙሉ አሩሲ ውስጥ ያን ያህል ህዝብ ሲጨፈጨፍ ስንት ቤተክርስቲያን እንደተቃጠለ ታውቃለህ? 500 ቤተክርስቲያን በዚህ በ8 ዓመት ውስጥ ተቃጥሏል። 500 ቤተክርስቲያን ወደፊት ይወጣል። መስጊድ 8 መስጊድ ፈርሷል፣ ይወጣል። ይሄ ሁሉ የሆነው ለምንድን ነው ብትል አማራንና ኦርቶዶክስን እነሱን ለማጥፋት። ለምን? ኦርቶዶክስና አማራ ኢትዮጵያዊ ናቸው፣ በኢትዮጵያዊነታቸው አይደራደሩማ። ለዚህ እኮ ነው ዛሬ ምሁሮች ፕሮፌሰሮች ፋኖ ሆነው ገብተው ይሄው ብልጽግናን እያንቀጠቀጡት ያሉ። ስለዚህ ውድ ኢትዮጵያውያኖች ልብ ብላችሁ ስሙኝ። አማራ ኢትዮጵያዊ ነው እንጂ አማራን ብቻ ገንጥሎ ለመቀመጥ አይደለም ትግል የወጣው። ብዙዎቻችሁ እንደዚህ ትላላችሁ እርስ በርስ ምናምን። እመኑኝ፣ የብልጽግና አካሄድ ይሄ ነው። አማራን አሳምነው ጽጌ ያለው አልሰማም? የዛሬ ጄኔራል አሳምነው ጽጌ ምንድነው ያሉት? ከ500 ዓመት በፊት የነበረውን አማራን ለማጥፋት ኦርቶዶክስን ለማጥፋት ሲሴር የነበረውን ያንን ዛሬ እንደዚህ ለመድገም እየመጡ ነው። ዙሪያችንን ከበውናል ብሎ እኮ ፊት ለፊት ሲናገር እኮ ነው እሱን ሰበብ ፈልገው የገደሉት። ትዝ አይልህ? በየትኛው ወንጀሉ ምን አድርጎ ነው? ንገረኛ፣ ምን አድርጎ ነው? ስለዚህ ውድ ኢትዮጵያውያኖች ኢትዮጵያን የምትወዱ ኦርቶዶክስን ሃይማኖትን የምትፈልጉ ሃይማኖት የራሱ ይሆናል። ሃይማኖት ግን ኦርቶዶክስ ስለ ሀገሯ ስለ ኢትዮጵያ ትሞታለች። ታቦት ተሸክማ ጽናጽን ይዛ እኮ ነው አንተ ከአፄ ምኒልክ ጋር የዘመተችው ኦርቶዶክስ። ታቦት ተሸክማ ለሀገርህ ሙት እያለች እየገዘተች ወደኋላ ብትመለስ እያለች እየገዘተች እኮ ነው። በዱላ በጅንፍ በወንጭፍ ጣሊያንን ያርበደበደው ኦርቶዶክስ አብራ እየገዘተች በመሃል በጦርነት መሃል እየሆነች። ታዲያ አይደለም እንደ ሀገር መውደድ ማለት? ኢትዮጵያ እንዳትኖር እንዳትፈርስ ማድረግ ይህ አይደለም? አማራስ ኢትዮጵያዊ ስላል አይደለም እንዴ እስከ ዛሬ ድረስ ሳይደራጅ የነበረው? እስከ ዛሬ ድረስ በራሱ ዛሬ ግን ግፍ ወለደው፣ እንዲጠፋ ተፈረደበት። ህልውናው በአጠቃላይ አማራ የሚባል እንዲጠፋ ተፈረደበት። አልጠፋም ማለት አልጠፋም። እኔ ኢትዮጵያዊ ብዬ እንጂ እስካሁን ጸጥ ያልኩኝ እንድጠፋማ ከተፈረደብኝ አልጠፋም ብሎ ተነሳ። መነሻውን አማራ አደረገ። ምክንያቱም ሌላ ቦታ ሊነሳ አይችልማ። ሰፈሩ ነው መንደሩ ነው የሚነሳው። ከመንደሩ ተነሳ። ዛሬ እየሰፋ መጥቶ ኦሮሚያ ክልል ደርሶልሃል። ሰላሌ ላይ ደርሶልሃል። ፋኖ ደርሷል። ሰላ ድንጋይን አልፎ ደብረ ብርሃንን አልፎ ሰንዳፋ ደርሶልሃል። በአምቦ ደርሶልሃል።
ኢትዮጵያን ለማዳን ኢትዮጵያን ለማትረፍ። ስለዚህ አማራ የተነሳበት ዋና ምክንያት ይሄ ነው እንጂ የጦርነት ፍላጎት ሰው እርስ በርስ እንዲጋደል ፈልጎ አይደለም። ሰው እንዲያልቅ ፈልጎ አይደለም። ኢትዮጵያ እንድትበጠበጥ ፈልጎ አይደለም። ግን ኢትዮጵያን የሚያፈርሱትን ሃይማኖትን የሚያፈርሱትን ለመታገል ወጥቷል። ሆ ብሎ ተነሳ። አንድ ክላሽ ይዞ ዛሬ ግን አየር መቃወሚያ የተለያዩ መሳሪያ እንዳይጥ መሞከሪያ የሆነበትን መሳሪያ ራሱ እየተነጠቀ መልሶ ያሰለፈውን እየወጋው ነው ያለ። ዛሬ እንዲህ ተጨንቋል። ብልጽግና እንዲህ እየተርበደበደ ነው። ምክንያቱም አማራ ላይመለስ ሄዷል፣ ገፍቷል። ዛሬ በዓለም አቀፍ ደረጃ ታውቋል። የትላላቅ ሚዲያዎች እየዘገቡት ነው። ስለዚህ እናንተ ኢትዮጵያኖች ልብ በሉና ቀና ብለህ እኮ እንድትሄድ ኢትዮጵያ የነጻነት ሀገር ስለሆነች በሀገር ነው። አገር ስደተኛ ከሆንክ አገር እንደ መሳፍንት ከተበታተነች እንዴት ነው የምትሆነው? የአሁኑና እንዴት ነው የምትሆን? ይሄ ሆዳሙ የሚናገርን እንዴት ነው የምትሰማው? የእንግዴ ልጅ የአማራ የእንግዴ ልጅ አለ። የአማራ ሆዳም አለ፣ ጨውላሽ አለ። እንደ ብልጽግ እንደ ባይድን አይነት ሌቦች አላየህም? እንደ ህዋት አላየህም ወይ? ዘርበል አለው እኮ እስቲና ወንድ ከሆንክ በአንድ ግንባር አንድ ሆኑ ናስቲ አብይን ብልጽግ ናስቲ ወንድ ከሆንክ ግጠመኛ አንድ ጥይት ተኩሳ። ይሄ ነው የሚያስፈልገው። እንዲህ ያንቀጠቅጠው አንዴ ሽማግሌ ይልካል፣ አንዴ ምን ወባሳንጆ ምናምን ያ የተላከው የዳይጀራው ምናምን እነሱ ሄዱ በራሱ አይሮፕላን በራሱ ወጪ ሄዶ እባካችሁን እያለ ህዋትን እኮ እየለመነ ነው። በማ አብይ ለምን? አንድ ስለሆኑ። ባድን የተባለስ ሌባ፣ ባድን የተባለ ጨውላሽ አገርን አማራን አሳልፎ የሰጠ ኢትዮጵያ እንድትፈርስ አሳልፎ የሰጠ። ለዚህ ነው ፋኖ የተነሳው እንጂ አንድማ ቢሆን ኑሮ እስካሁን ድረስ ይሄ ጦርነትም ይሄን ያህል አይፈጅም ነበር። ይሄን ያህል ህዝብም አያልቅም ነበር። የውስጥ አርበኞች ጨውላሾች መውጫ መግቢያውን የሚያውቁት እንደነ ዳንኤል ክብሪት አይነት ሌቦች፣ እንደናገኘው ተሻገር አይነት ያሉ ካጆች፣ የእንግዴ ልጆች እነሱ የለኮሱት እነሱ ያደረጉት ነገር ነው ይሄ። ስለዚህ አማራ ደግሞ ተገፍቶ መጣ። ይሄው ዛሬ እዚህ ደረጃ ላይ ደረሰ። ስለዚህ ኢትዮጵያውያን የአማራ ትግል አነሳሰው ተነሳ። አማራ ለምን ተነሳ? አማራ ሊገረጥል ነው? አገር ሊያደርግ ነው? እስቲ ግባናይ። ስለዚህ ዛሬ ልነግራችሁ የፈለግኩት ይሄንን ነው። ብዙዎቻችሁ ፋኖ እኮ እንዲህ ያደረገን ፋኖ ነው እንደዚህ አገር ምናምን የምትሉ አላችሁ። አይደለም። ፋኖ የተነሳበት ዓላማ ይሄ ነው። ብዙ ጊዜ ተነግሯል። እንዲህ ቤቱ ተኝቶ ማደር አቅቶት አይደለም። ልጆቹን ሚስቱን አቅፎ ተኝቶ ማደር አቅቶት አይደለም። አማራ አይደለም። ኢትዮጵያ እንዳትፈርስ፣ ኢትዮጵያ ለዘላለም ጸንታ እንድትኖር፣ ኦርቶዶክስ ቤተክርስቲያን ለዘላለም ጸንታ አገር ያቆየች ሀገር ስለሆነች እሷ ነው። በሌላው በሃይማኖቱ በምን እሱ ፈጣሪ ነው የሚጠይቀው። እንደዚህ ናቸው። ፈጣሪ ይጠይቃል። ግን ለቆምክለት ዓላማ ለማተብ ደግሞ ትኖራለህ። ሀገር ከሌለ ቀና ብለህ መሄድ አትችልም። ሀገር ከሌለ ይሄንን ልብ ብላችሁ እንድታውቁት ያስፈልጋል። ስለዚህ አማራ የተነሳበት ጉዳይ የስልጣን ፈልጎ አይደለም፣ ወይም ደግሞ እንደው ሰው እንዲያልቅ ፈልጎ አይደለም፣ ጥቅም ለማግኘት ፈልጎ አይደለም። አማራ የተነሳበት ህልውን ነው እንዲጠፋ፣ አማራ ከምድረ ገጽ እንዲጠፋ ስለተወሰነበት ስለተበየነበት ያንን እምቢኝ ለማለት ነው።